ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና አንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችን ላይ ከነ ሼር ያደረጋችሁ ሰዎቻችን ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ድሚዛናችን ይዘሉላችሁ መጣን። እንግዲህ የቀድሞ የአትሌት ገለቴ ቡርቃ ባለቤት እንግዲህ ሰይፉ ሾው ላይ ቀርቦ ሙላ ይሰጣል። እሱ ነው ድሚዛናችን ይዘን መጣናል። ከዛ በፊት ግን እንግዲህ ለኮንፈረንስ ጥራት ይቅርታ ጠይቃለሁ። ሰው እንደምታውቁት ጋዜጠኛ የሚዲያ ሰው ለድምፁ ጥራት ነበር ከዚህ በፊት ይቅርታ የሚጠይቀው። ለኔ ደግሞ የኢራን ባላስቲክ ሚሳኤል ይምታኝ የእስራኤል ባላስቲክ ሚሳኤል ይምታኝ አላውቅም። ኮንፈረንስ ተወሰነ የጥራት ችግር አለበት። በዚህ ጉዳይ ይቆርጣ ጠይቃችኋለሁ። ወደ ጉዳያችን ስንገባ እንግዲህ እኔ የሰይፉ ሾው ከመቼ ወዲህ ፍርድ ቤት እንደሆነ አላውቅም። ኮሳሽና ተኮሳሽ በዳይና ተበዳይ እየመጡ የሚካሰሱበት ሞላሽ የሚሰጣጡበት ይሆናል። ይህን ተከትሎ ደግሞ ህዝባችን የሚወዛገቡበት ይሆናል። ህዝባችን ለመኮረባበት ደቂቃ አይፈጅበትም። ታውቃላችሁ ከዚህ በፊት እንደ አንድ አጭር ምሳሌ በሰጣችን የህፃን ሄቨን እናት አቢቅልሽ በልጇ ጉዳይ ወደ ሚዲያ መታ የደረሰባትን በደል ከተናገረች በኋላ በ24 ሰዓት ውስጥ 1.4 ሚሊዮን ህዝብ አይቶ 16000 ኮሜንት አይዞሽ እህታችን ብሎ ካለ በኋላ በሳምንት ነው በ15 ቀኑ ባለቤቱ መጥተው የሷ የአቢቅልሽ ባለቤት መጥተው እቻ አጭበርባሪ ነች ወንበዴ ነች በዚህ ወጥተው በዚህ ገብተው ብሎ አለቆሰ። ከዛ ህዝቡ እንደገና አቢቅልሽ ተኮረበተና እቻ አጭበርባሪ አስመሳይ ድሮም ጦርጦሮ ነበር የሚል ማዕት ውርጅብኝ አወረደበት እና ህዝባችን ለመኮረባበት ምንም በቃ ሰኮንድ ነው የሚፈጅበት። ያው ከስሜት ብስለት ጋር ከምን ጋር አላውቅም ከምን ጋር እንደሚገናኙ አላውቅም። የሆነ ነው ትናንትና የሚያየሁት ይሄ ነው። የገለቴ የቀድሞ ባለቤቷ ሲመጣ ህዝቡ እኔ ጦርጦሬ ነበር እቻ አጭበርባሪ ማን ነው የምታጭበረብረው? ገለቴ እኮ ተራ መንደሬ ሴት እኮ አይደለችም እኮ ጀግና ሴት እኮ ነች። በዓለም ዞራ እኮ 500-600 ሺህ ዶላሮችን እኮ በላባ እንደዚህ አንቆርቁራ የመጣች ሴት ነች። ምንድን ነው የምታጭበረበረው ገለቴ? እንዴ የሰፈረ ጀበና ቡና ቁጭ ብላ ስጠጣ የምትል ሴት እኮ አይደለችም። በዓለም አቀፍ ደረጃ ጥንካሬዋን፣ ብርታቷን፣ ጀግንነቷን ያሳየች ሴት ነች። ይህን አንድ ተራ ወሮ በላ ምን አርጋ ነው የምታጭበረበረው? ምን ልታገኝ? ከዚህ ሁሉ ጉርግር ማለት ዝም ብለህ አስብ እስቲ። ቆረቆንዶቹ እንደሚመራቸው አትመሩ። አስብ፣ ዝም ብለህ ቁጭ ብለህ አስብና ከዚህ ግርግር በኋላ ገለቴ ምን ልታተርፍ እስቲ ንገረኝ፣ ዘለ አስረዳኝ። አይ 5 መኪና አልነበረንም ጭራሽም ኖረን አያውቅም አለ። ይሄን እናንተ እውነቱን ነው ወላችሁ አመናችሁት? አይ የሆነ ሰዎች እሱን አስቀጥቅጠው እሷ ደብድበው ለቀቁት። አሁን እውነቱ እናንተ እንደምትሉት ወይም እሱ እንደሚለው ለማስመሰል እንደሚሞክረው የመንግስት የጸጥታ ኃይሎች ይዘው ወይ ደህንነቶች ይዘው ቀጠቀጡት። ከዛ በቃ ሄድሽ ወደ ቤት ሲደብር ሲታስጠላ ብለው ለቀቁት። ጭንቅላታችሁ የሚያስብ እንደዚህ አይነት ስራ ተሰርቶም አይታወቅም። ከተያዝ ትያዛለህ። ሊያናግሩ የሚፈልጉ ሰዎች በሚገባ ቋንቋ ካናገሩ አናገረ እንጂ አንድ ቀን በጥፊ ብለህ ሂድ እሺ በቃ ሲያስጠላ ብለው ለቀቁት። ሂድና ሰይፉ ሾው ላይ ተናገር። እሷንም አበሻቅጣት ስደባት፣ እኛንም አበሻቅጠን ስደብን፣ ራስንም ነፃ አስመስለ ተንቀሳቀሽ እሺ አራድጄ ልጅ ብለው የጸጥታ ኃይሎች ለቀቁት። ይሄን ለእኔ ትነግረኛል። ድራማ ይሰራል። እነዚህ ዛር ጂኔሶች ራሱን በራሱ ሊሞታ ይችላል። ጥርስ ዛሬ ነው የወለቀው። ይሄው ጥርስን አውልቆት የኔ ጥርስ ሸራፋ ነው። መቼ ነው የወለቀው? ስለዚህ የማይመስል ነገር አትነጋገሩ። አንደኛ 5 መኪና ኖረን አያውቅም እሷ አንዱን ገዝተን አንዱን ሸጠናል የሚለው ይሄ ተረት ነው። ምክንያቱም ገለቴ የመንደር ዶላላ አይደለችም። እሺ እኔም በአቅሜ 3 መኪና አጎላብጫለሁ። ምንም የለኝ አመዳም ሰው እየራሰ አንድ የሆነ መኪና ትገዛለህ ወይ ያን ትገዛለህ፣ ራቫፎር ትገዛለህ፣ ኮረላ ትገዛለህ። የሆነ ነገር እየቀያየርክ ሰው ሊኖዳ ይችላል። ይሄ ማንም የመንደር ዶላላ የሚያደርገው ቀለል ያለች ስራ ንግድ የሚነግድ ሰው የሚያደርገው ነገር ነው። ገለቴ በ100,000 የሚቆጠር ዶላር በአንድ ውድድር ይዛ ብትመጣ ሴት ነች። በአንድ ውድድር 100,000 ዶላር ማለት 10 አዲስ መኪና አሜሪካ ውስጥ ይገዛል። ኢትዮጵያ ውስጥ ነው መኪና ብርቅ ድንቅ የሆነ እንጂ ለገለቴ 5 መኪና ብርቅ ሊሆን አይችልም። ሲጀመር ዲዩቲ ፍሪ ከቀረጥ ነፃ ነው። አትሌት ነች፣ የአገር ባለውለታ ነች። ከቀረጥ ነፃ ነው መኪና የምታስገባ። አዳዲስ መኪኖች በየወሩ ማስገባት የምትችል ሴት ነች። አልነበራትም የሚል ሀሳብ ለምንድን ነው የመጣው? ያልነበራትን ከየት ሸጥኩት የሚል ነው። ጂኔስ እኮ ናቸው። ምን ሆነ? እነዚህ ተራ ሰዎች እኮ አይደሉም እኮ። እነዚህ የቀድሞ ደህንነት የነበሩ ሰዎች ዳር ጂኔሶች ትቆልዳለህ። እንደ አገር እኮ በጥፍሮ ያቆሙ ሰዎች እኮ ናቸው። እንኳን አንዲት ሴት ለእኔ እንደዛ ብላ አትንገር። አለመቀበል መብታቸው ነው። በነገራችን ላይ ግድ አይደለም። አሁን የኔም ሀሳብ የእናንተም ሀሳብ የፍርድ ቤቱን ሀሳብ አይለውጥም። በነገራችን ላይ ይሄ ድርጊት የተከናወነው ኢህአዴግ በስልጣን ላይ በነበረ የተጋቡትም የተፋቱትም ሁሉ ታሪክ ያለቀው ኢህአዴግ በስልጣን ላይ በነበረ ጊዜ ያ ጊዜ
ይሄ ቶረኛ በሚባለው ሐሳብ ካመጣችሁት እሱ ነው እንጂ ቶረኛ እሱ አልነበረችም። ቶረኛ እሱ ነው እንጂ ለእሱ ሃይማኖቷን የቀየረ እሱ ነው እንጂ የፍቅር ጥያቄ ያቀረበ እሱ ነው እንጂ የእሷን መንገድ ተከትለ የሄደ እሱ አይደለችም የሄደችው። ከዚህ ሁሉ ግርግር በኋላ ገለቴ ምን ልታተርፍ ነው? ጥያቄውን ብቻ አስረዳኝ። ማስደብደብ ከፈለክ ምን ዛሬ አንድ ተራ ግለሰብ ሰው ከፍሎ ያስደበድባል አይደለም? እና ፍርድ ቤት ድረስ እያራረጡ 6 ጥይት ተኮሱብኝ ሲል በጣም የሚያሳዝን ታሪክ ብለህ ታምናለህ? ማን የተኮሰው? ፍርድ ቤት ድረስ በቀን በአደባባይ ጥይት ተኩሶ እሱ አመለጠ። 50 ሴንት ማለት ነው። እንደዚህ አይነት ጨዋታ እንደዚህ ሴራ ወደ ውስጥ ካለኛ እናውቃለን። ማንም ሰው እዛ መራራጥ መታኮስ እንደማያስፈልግ እናውቃለን። ምን ብለህ ከቤት ጆሮ እንደዚህ አንጠልጥላ አውጥቶ በጥፊ ይመጣል። ኃይሌን ያስያዘኛል አለም። ኃይሌ ካስያዘው ማን አስለቀቀው ታዲያ? የምትሰሩት አሻጥሩና ደባ ከምትሰሩት በደል በላይ ያማል። እስቲ ዶኩመንት ይዘን ዶኩመንት አሁን እንደውም ይሄ ጉዳይ ገለቴ ወደ ህዝብ ይዛ መጥታለች አይደለም? ከመጣሽ አንቺም አድመተሽ ህዝብን አስሮጅ። በቃ ከዚህ በኋላ እንደዚህ እየተጓተተ ዶኩመንቶች ይኖራሉ። የቤትሽ የሁሉ ነገር ከፍርድ ቤትም የፈረደበት የወሰኑበት ካለ ዶኩመንትን ይዛ መምጣት አለበት ራሷ ገለቴ። ለምን ይሄ ጉዳይ ህዝብ አፍረጥርጦ ማወቅ መቻል አለበት። መጀመሪያ ይሄ ጉዳይ ሚዳ አልነበረም። ሚዳኛው ህግ ነው። በህግ ከአቅሜ በላይ ሆኗል ብላ ነው የመጣችው። መጀመሪያም ብላለች እኮ እሷ እኔ ከአቅሜ በላይ ስለሆነ ህዝብ ይዳኘኝ ነው ያለችው። እያወራን ያለ ነው አቶ ታደለ ገብረመድህን የሚባል የተንቆሻቆሸ ላዳ የነበረው ሰው ስለፈጠረው ለውጥ አይደለም እያወራን ያለ ነው። ስላፈራው ንብረት አይደለም እያወራን ያለ ነው። በመቶ ሺህ በሚሊዮን የሚቆጠር ዶላር በመላ ዓለም ሮጣ ቢያንስ ከ1 ሚሊዮን ዶላር በላይ አግኝታለች በተለያዩ ውድድሮች። እና ለገለቴ ቤት ብርቅ ሊሆን አይችልም። ለዛውም አንዳንዱ ክፍለ ሀገር ነው ያለ። 11 ቤት ክፍለ ሀገር እኮ ምን 2 ቤት 3 ቤት ክፍለ ሀገር እኮ ተራ ነገር እኮ አዲስ አበባ አይደለም። 4-5 አዲስ አበባ 4-5ሱ አንዱ መንግስት በሽልማት ቢሰጣት 3ቱን 4ቱን እሷ ብትገዛ ብርቅ ነው እንዴ ለገለቴ? ምንድነው የሚጎርማቸው? ክፍለ ሀገር ማን ሰው የትኛውም ግለሰብ የአባቱ መሬት ይኖራል። ሲጀመር እንደዛ አይነት ሰው ደግሞ የተወለደችበት አካባቢ በሽልማት ይሰጣል። ተሰጥቷል እኮ ለነደራርቱ እኮ ተሰጥቷል አላቸው እኮ በተለያየ ቦታ ነደራርቱ 3-4 ቦታ ከአዲስ አበባ ውጭ መንግስት ይሰጣቸዋል። በየኦሎምፒኩ ባሸነፉ ቁጥር አንድ ቦታ ሲሰጣቸው እኮ ቢያንስ በ3 ትልልቅ የዓለም ሻምፒዮና በኦሎምፒክ ካሸነፉ ከዛን ያክል ነገር ያገኛል። እና መብሰል ያስፈልጋል። በነገራችን ላይ ትምር ሞክሮ አብትሳ እንደዚህ አይነት ነገሮችን እኔ ለሷ ሞገትኩ አልሞገትኩ እኮ ተወሰደ የተባለውን ቤት እኮ አልመልሰውም። እኔ ግን ክሪቲካል ማሰሙ ይቻላል። አንድ ሁለተኛ እንዲህ ያሉ እንቅስቃሴዎች ደግሞ በኋላ ተጨማሪ ችግሮች ይዞ እንደሚመጡ ማወቅ አለባቸው። 6 ጥይት ተተኩሶብኝ ፍርድ ቤት ድረስ እሱ ማን ነው? ሰምተንም አናቅ። አዲስ አበባ 6 ሰው አንድ ሰው ላይ 6 ጥይት ተተኩሶ አመለጠ። የዚህ ሰውዬ ስም እኮ ሰምተንም አናቅ አሁን ገና። እና እንዲህ ያሉ ተረተች ትንሽ ለሚሰማው ሰው ይቆብዳል። ለእናንተ ላይ ይቆብዳችሁ ይችላል። እኔ በግሌ ይቆብደኛል። እንደዚህ አይነት ድራማዎች ይቅርባቸው፣ የማይመስሉ ድራማዎች ይቅርባቸው። እና ከዚህ በላይ ሊያደርጉ እንደሚችል ይሄ እኮ ቀላል ሰው እኮ አይደለም እኮ ቀላል ተራ ሰው አድርጋችሁ ታስባላችሁ። እንዴት ነው ተራ ሰው የሚሆነው? ተራ ሰው አይደለም። የጋብቻቸውን ሁኔታ ስታዩ፣ የሱን ስብዕና ስታዩ፣ የሷን ስብዕና ስታዩ እቺ ልጅ ከገጠር እንደመጣች ነው። አማርኛ እንኳን በአግባብ የማትችል ሴት የሆኑ ነገሮች ችግሮች ታውቃላችሁ። አንዳንድ ጉዳዮች አለ። እንዴት ቀጥታ እሱ የፍቅር ጥያቄ ውስጥ ሊገባ ቻለ የሚለው ራሱ ማለት አስብ። ስብዕናቸው ነው እሱ ምን አይነት ሰው እንደሆነ ዘመን ስብዕናቸው ነው እሷን ስብዕናቸው ነው እሱ ያለበት ሁኔታ አይስ እና ጂኒየስ መሆንም አይጠበቅም። በነገራችን እንደዚህ አይነት ነገር ሰው ነው ማሰብ ያስፈልጋል። የኔ ሐሳብ ነው፣ ጉትርነት አይደለም። በነገራችን ላይ ምንም የኔ ወሬ የሚፈጥረው ነገር የለም፣ እናንተ ወሬ የሚፈጥረው ነገር የለም። ግን ደህንነቶች ይዘው ቀጥቅጠው ለቀቁኝና ሂደህ ሰይፉ ሾው ላይ በሚዲያው ሂደህ ደህንነቶች እንደቆጠቀጠህ አርገህ ኑገር ብለው ለቀቁት። ይሄ ተረት ለማን ነው የምታወራው? እና የማይመስል ነገር መነጋገሩ ብዙም አይጥቁም፣ ለሱም አይጥቁም፣ ለኛም አይጥቁም። ለወደፊቱ መስተካከል መቻል አለበት። የሰይፉ ሾው ፍርድ ቤት አይደሉም። በዳይና ተበዳይ ከሳሽና ተከሳሽ እየመጡ የሚሟገቱበት፣ የሚጨቃጨቁበት፣ የሚነታረኩበት መድረክ አይደለም፣ መሆንም አይገባም። እና ይሄ ነገር በፍጹም ለኔ አልተዋጠልኝም። አሁንም ገና ውስብስብ
ተናግሬያለሁ። ጉዳይ በጣም ውስብስብ እንደሚሆን ከመጀመሪያ ተናግሬያለሁ። አሁንም በደንብ አድምቶ የሰራበት ጉዳይ ነው። ስለዚህ በፍጹም ልቀበለው የማልችል ሀሳብ ነው። ይሄን ያሰብ ነው። ካልተመቻችን እናንተ የራሳችሁን ሀሳብ ኮሜንት ላይ ጻፉ። መልካም ቆን ይሁንላችሁ። ወዳጫለሁ። ፒስ